ማንም ልቅምቅም የማንችል ልካቀመ ቢያውቅም አይጠነቀቅም አባቴ ትሸነፋለህ ትለኛለህ አሪው ኪድሚ ሊጉ እኮ የአባቴ እኮ ነው ደግሞ ሻምፒዮንስ ሊግ የበላን የተማረ ወድቆ አይወድቅም አልተገናኘንም እንግዲህ ወያላ ነጋ ቲሙላ በሯ ላይ ናት መሰል ማንቼ ቀን ወጣላት ቤቲም ክለብ ሆና አምቢ ስትላየናት እሺ እድላይ ዲፍሲ ኒውካስትል ዛሬ ለጥፎሽ ነበር እሱን ያወጣሽ ያው የተፈጥሮ ነገር ስለሆነ ቦራንዴ ግድ ነው ማሸነፍሽ በሚል ነው እንጂ ዛሬ ኒውካስትል ለጥፎሽ ሸኝቶሽ ነበር ግን ያው ይሁን ትርፌ for the first time እስከ 7 ሰዓት ድረስ አስቆይታን አሸንፋ ተገኝታል ደዛሬ ደም እንትን ከፈርስት ሃቭ ኤፍሲ ምናምን ልል ማለት ነው እድላይ ኤፍሲ ነው ኢንዌስት ያለ ዛሬ ቀን ስለወጣላችሁ በደንብ ኮካምና እየጠጣች ሴሌብሬት አድርጉት እውነት ከባድ ሳምንት ነበር ያሳለፍኩት አልገባችሁም ፐርሰናል ጉዳዮች በቃ ይሄ ነበር ላይ ቁስሌ ሊሽርል የሚችል ብዬ የጠበኩት ነገር በጣም ነው ያስደሰቱኝ ቦክሲንግ ዴይ የስጦታ መስጫ ቀን ነው ትልቅ 3 ነጥብ ነው የሰጡን እና ባለፈው ተዝካላት ፎግረን የምናሸንፋቸው ጨዋታዎች ሊኖሩ ይገባል እኛው ሁሌ ይገባ አሁን ይሄ ጨዋታ በአሞሪም ታክቲክ ፈርስት ሃፍ ይገባናል ሰከንድ ሃፍ ግን በጣም ዶሚኔት ተደርገን ነበር በጣም በቃ ይሄ ሌሎቹ አጭበርብሮ የሚወስዱት አይነት ነጥብ ፎር ዘ ፈርስት ታይም በዚህ ሲዝን ደርሶናል እና እናመሰግናለን ደስተኛ ነን ይገባናል ምክንያቱም ደሊክት ማጓየር ኑሳይ ማዝራይ አማድ ብራያን ቡሞ ብሩኖ ፈርናንዴዝ ኮቢ ሜኑ እነዚህን ሁሉ ሳይዝ ኒውካስትል ማለት በጣም ጀግና ቲም እንደሆነ ታውቃላችሁ በጣም በሪ ኢነርጂቲክ ሃይ ፕሬሲንግ ቲም እንደሆነ ታውቃላችሁ ግን ሩበን አሞሪም ፈርስት ሃፍ ላይ ዴም ይለይ ነበር ማንንም ያላሰበውን አይነት ፎርሜሽን ይዞ ገብቶ ነው ዶርጉና ዳሎ ባንድ መስመር አርጎን ያሸነፈልንና ታክቲሻን መሆኑን ቪላ ላይ አስመስክሯል ቪላ ላይ ለኡናይ ኤምሬ ሃሁን ያስተማሩና ነገርኳችሁ ስኬታማ ሆነ አልሆነ አይ ዶንት ኬር ስኬታማ ሆነ አልሆነ አሁን እምላችሁ አይ ዶንት ኬር ኪን ሂዝ አ ማስተርማይንድ ሂዝ ታክቲሻን እግር ኳስ የገባው ሰው ነው ግን ፌልና ይችላል ዛሬ ማውንት መጎዳቱ በራሱ ሰውየው ሊያባርር የሚችል አይነት ነገር በቃ ይሄ ቁልቁል ሚነዳ ነገር ነው የገጠመን ግን ተሻግረነዋል አልፈነዋል ሊቻ ማለት እኔ እንጃ በቃ ይሄ መረጋጋት ራሱ ካልምነስ የሚለው ቃል ሊቻ በሚለው ቢቀየር ታውቲ ሲከላከል ያለውን አይደል ከኳስ ጋር ቡድኑን ኮንፈርት የሚሰጥበት መንገድ አይደን ኢቨንን አክብሩኝ አርሰናሎች እናመሰግናቸዋል ቢግ አፕስ ቱ አርሰናል የ100 ሚሊዮን ተከላካይን ይሰጣችሁ ትላላችሁ ግን በደስታ ግን ልጁ ይችላል እግር ኳስ ይችላል ሲከላከል ዛሬ በጣም ጥሩ ነበር ባለፈው ስተሰርቶ ነበር ከቦርመዝ ጋር ግን ከቪላም ጋር ከዚህም ከኒውካስትልም ጋር በጣም ድንቅ ነበር እውነት ከኒውካስትል ክሊን ሺት ይዘ እስከዛሬ አንድ ክሊን ሺት ብቻ የያዘ ቡድን ኒውካስትል ክሊን ሺት ይዞ ይወጣል ማለት ተረት ነበር የሚመስለው ግን አሳክተነዋል ኡጋርቴ ኳስ አይጮት እንጂ ኳሱን አትስጡት እንጂ ልዩ ሰው ነው እንደ አውሬ ነው እንደ አኒማል ነበር ሲታገል ሲሮጥ የነበረው ካዘሚሮ ሲቀየር ተደናግጦ ነበር እኔ ነው ብሎ በጣም ሾክ ዶኗል ጃክ ፍሌቸር ይሁን ለጊዜ ቀዳዳ መድፈኛ ሆኗል ማውንት ግን ለረጅም ጊዜ ባይጎዳ ደስ ይለኛል አሁን ቀጣይ 3 ጨዋታዎቻችንን እንዳልኳችሁ 12 ነጥብ ከበርንሊ ሊድስ እና ወልቭስ 3 ነጥባችንን ወስደን እላይ ነው መቀመጥ ያለብን ቶፕ 5 መረጋገጥ መቻል አለበት ዩት እኔ ያወራሱ ኤደን አይታይም ለካ ኤደን ኢቨን ነው እየጠየቃለው ግሪን ስክሪን ስላበረን ለማንኛውም ወዳችኋለሁ ይመቻችሁ ዶርጉ ቢግ አፕስ ሼሽኮ ግን ማስቆጠር ነበረበት አንድ የግባ አግዳሚ መልሶበታል ወዳችኋለሁ ይመቻችሁ ፎሎ ላይክ ሼር ማድረግ አትርሱ ግሎሪ ማን ዩናይትድ አሁን ማለት ነው ቀኑ ሙሉ ዶርጉናው ጋር ያሉበት ብሎ ሲል የነበረ ዩናይትድ ደጋቢ ይመጣና ዶርግሽ ብሩንን አስረሳችሁ እኮ ይችላል
ዶርጉ ይችላል ሲጀመርኛ ነን ኳስ ማን ነው ይላል አሁን እየመጡ ተቃጥያለሁ ተማሪው ተቃጥያለሁ እረር ብያለሁ ለምሮ መሰቀው ተቃጥያለሁ እኮ ገብርኤል ግን መሳቅ ግዴታ ነው ግን ያገባት ጎል አረ ምንድነው ማውራው ከስንት አንዴ ብቻ ቪዲዮ ራሱ ጠፋብኝ አረ የራሳችሁ ጉዳይ እንጂ አልহামዱሊላህ አሸንፈናል ዩናይትድ ፋሚሊ እንኳን ደስ ያላችሁ ቪዲዮውን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ እውነት በጣም ደስ ብሎኛል ማንንም ይሄን አልጠበቀም አቃለሁኝ አሁን ማንቸስተር ከረፍት በኋላ በጣም ተቀጥቅጧል ግን ምክንያቶች አሉት አሞሪም ይሄን ያረጋበት ምክንያት አለው ግን ሰዎች ካስሽን ሲቀይረው እንዴት እንደደነገጥኩኝ እሱም አላመነም እኮ ግን አሸነፍን ዶርጉዬ የኔ አባት አንድ ቀንም ዶርጉዬ የኔ አባት እላለሁ ብዬ አስቤ አላውቅም እውነት ኧረ ቢስሚላህ ኧረ በጣም ነው ደስ ያለኝ በጣም ነው ካሸነፍን ምናምን ቆይተን እኮ አይደለም ሰዎች ግን ካለብን ችግሮች አንፃር ምክንያቶች አሉን ጉዳቶች አሉ ምን አሉ ካፒቴናችን አዲሱ ካፒቴናችን ሊቻ ቢስሚላህ ኧረ በቃ ስለ ጨዋታው ሁሉ ነገር እናወራለን ግን በጣም ደስ ብሎኛል እንኳን ደስ ያላችሁ የተሳለቁብን ሁሉ አፋቸውን ይይዛሉ ማንንም ቢጎዳ ዩናይትድ ነው በቃ አዲስ ነገር እናያለን በቃ ገጸ በረከት ይዞልን ሊመጣ ይችላል ይሄን እመኑ አትጨናነቁ እንደው እስከዛሬ ካሳለፍነው የከፋ ጊዜ አናሳለፍም ዩናይትድ ፋሚሊ ይሄን ነው የምላችሁ ቪዲዮውን ኮፒ ሊንክ ሪፖስት ላይክ አድርጉ እንኳን ደስ ያላችሁ በድጋሚ ግሎሪ ማን ዩናይትድ የማንቸስተር ዩናይትድ ኒውካስትል ማሸነፍ እንዳለ ሆኖ ጎሉን ማን ያገባው ፓትሪክ ዶርጉ በዛ ላይ በጣም አሜዚንግ ጎል ከዛስ ምን ይገርማል ማሸነፉ የፓትሪክ ዶርጉን ግብ ምናምን ተውትኝ ማንቸስተር ዩናይትድ በክሊን ሺት ወጣ ወገን ማንቸስተር ዩናይትድ ግብ ሳይቆጠርበት ወጣ ስለ ጨዋታው ሰከንድ አፍ አናውራ ስለ አሰልጣኝ ሩበን አሞሪም ቅያሪ ምናምን ነገር አናውራ ግን ማንቸስተር ዩናይትድ በክሊን ሺት ወጣ በስመ አብ ተአምር ነው ጋይስ ተአምር እንዴ እስካሁን አልተኛችሁም እንዴ ተኙ እንጂ ተኙ ነገ ስራ አለባችሁ ተኙ ቋጣሪያንስ ተኙ የማንቸስተር ዩናይትድ ደጋፊ ሰብሰብ በሉ ኮፒ ሊንክ እና ሪፖስት አድርጉት ዶርጉ ይችላል ደብሊው ዶርጉ እንዴ በዚህ በጉዳት በታመሰ ማንቸስተር ዩናይትድ ኒውካስትልን ማሸነፍ ሌላ ተአምር ማንቸስተር ዩናይትድ ደጋፊዎች እግዚአብሔር እኛ ሆነን ነው እስከ ሰዓት ድረስ ቁጭ ብለን ያየነው ማንቸስተርን አምናችሁ ቁጭ ብላችሁ እስካሁን ድረስ ያያችሁ የማንቸስተር ዩናይትድ ደጋፊዎች ኮንግራ እግዚአብሔርን የትም ፍጪው ዱቄቱን አምጪው በስተመጨረሻ 3 ነጥብ እንዴት ነው ደስ የሚለው ነጥብ ንቆ ገብቶ ኒውካስትል ዋጋ ከፈለ መተጋጣሚህን መናቅ የለብህም የፕሪሚየር ሊግ ነው ማንንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም በቃ ፕሪሚየር ሊጉ አይገመትም በቃ ከባድ ነው ንቀት ዋጋ አስከፈላቸው በስማ አሁን ሳምንቱ እንዳለ ሊረበሽ ነው ተጋጣሚህን መናቅ የለብህም ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ አንደኛ አሞሪም ሲስተሙን ቀየረ ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ ከፊት ለፊት እንዲቀያየሩ አረገ ዶርጉ ማብራት አበራ ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ ከሚሊዮን ነው የሆነብኝ ተቀያየረ ከለር ፎርሜሽን ምናምን ተቀያየረ 6 ከኋላ ይሆናሉ ምናምን ማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት ኡጋርቴ ስፖርቲንግ የሚያውቀው ኡጋርቴ ከቻለለትኩ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል ግን ለዚህ ምሽት የሚገርም ተጫዋቾች ነው ሁሉም ማርቲኔዝ ብትል ኩኛ ብትል ዶርጉ ብትል ኡጋርቴ ብትል ካሴሚሮ ሲቀየረው ግራ ገብቶ ነበር ግን ስቲል እየተቀያየረ ነው አያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው እስከዛሬ ድረስ ስካሞሪም ስለው ስካመር መስሎ ነበር ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ እየጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ እንደተጀመረ አንድ አንግል ተገጫጩ ሴስኮ ማይሆን ሰው ነው ሴስኮ አንድ አንግል ገጨበት ሆል የሚገርም አንግል ገጨበት ከዛ በኋላ ግን
ሶሊድ ኩኛ ብቻውን ክለብ አይደል? ብቻውን ክለብ ነው እኮ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ እንዲጮትለት ዘርክ ሲያስቀመጠለት አለቀ። የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ አሞሪም እና ተሳካለት። ለዚህ ሌላ ቪዲዮ ያስፈልጋል። ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል። ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ። የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል። ምን አለበሉ እኔ ምን መሰልኩ እንቅልፋም ሰውዬ ደግሞ እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ተርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ግግም እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ እንደው ምን ይሰሩላችኋል? ብሩኖ ምን ይሰራላችኋል? እናንተ ቡቡ ምን ይሰራላችኋል? ማን ነው የሚሉትስ ምን ይሰራላችኋል? እንዴ በቃ እነዚህ ምርጥ ናቸው። ዶርጉ ግን ስታሳቡ እንዳላይ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖረው ምንም አልፈጠሩም። እነዚህ ይሻላሉ። እነዚህ እያሸነፉ እኮ ነው እንዴ። እነዛ ኖረው እኮ ሰከንድ አፍ ትለጠፉ ነበር። እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ። ለዶርጓ አጨብጭቡ፣ ለኩኛ አጨብጭቡ። አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ። በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ፣ በጣም ጥሩ ነው። በቃ ምን አይነት ጨዋታ እንዳየን ጀሞ። ለማንኛውም ተርፌ እንቅልፌን እንግዲህ ዛሬ ቁማር በላች። ይሁን ምንም አይደለም። ያርግላችሁ። አይ እንቅልፌ ተርፌ ዘንድሮ አለቅም ብላለች። ተጣብቆም አይለቄክስ ሆናብናለች። አረ በቃ ተይኝ እንዴ! እንመራለን፣ ይመራሉ። እነሱ ከላይ እኛ ከታች፣ እነሱ ከላይ እነሱ ከላይ እኛ ከታች። አረ የፍቺ ጠበቆች ምናምን ነገር ገላግሉን። ይሄን ነገር በፍቺ ይጠናቀቅ። ማንኪያችን ምናምን በቃ ተከፋፍለን እንሂድ። እንዴ ዘንድሮ እኮ ሊቨርፑል የሚጫወተው ከተርፌ ለማምለጥ ሆኗል። እየተከተሉ አለቅ ብለውናል። በቃ ነገ ካሸነፈን ደግሞ ከላይ እንወጣለን። እነሱ ከታች እኛ ከላይ እነሱ ከታች። ይሄ ነገር አልጣመኝም። የእናንተ ጥላ ምናምን አጥቶብናል ቲማችን ላይ። እዚህ ጋር እንፋታ። ፍቺም በቃ እንዴ አይነፋም እንዴ 3 ነጥብ እንትን አለባቸው ስንል ዛሬ አሸንፈው ከላያችን ሆኗል። ነገ ካሸነፈን ደግሞ እነሱ ከታች ይሆናሉ። ምን ይሉታል ይሄንን ጉድ እንዴ! ዘንድሮ ምንድን ነው የመጣብን? ከማንም ሚድ ቴብል ጋር ተያይዘን ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ። በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው። አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን። እንግዲህ ሳምንቱ ጥሩ ጀምሮላችኋል። ፈንጩብን። ወይኔ ነገ የሚኖርብን የዱላ ማአት። ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው። ኤኒዌይስ ደህና ደሩ፣ ይመቻችሁ። ምድረ ቋጣሪ እስካሁን ምን ትሰራለህ? ተኛ። እንችላለን። ተጫዋቾቹ ላሳዩት ማለት ነው መጋደል ማለት ነው ክብር ነው የሚገባቸው። እንኳን ደስ አላችሁ የታላቁን የገናናው ክለብ የማንቸስተር ዩናይትድ ደጋፊዎች። እጅግ በጣም ጣፋጭ 3 ነጥብ ለሩበን አሞሪሙ ማንቸስተር ዩናይትድ በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኒውካስትልን ኦልድ ትራፎርድ ላይ ያስተናገደው ማንቸስተር ዩናይትድ በፓትሪክ ዶርጉ አስደናቂ የሆነች ቮሊ ጎል አማካኝነት 1-0 በሆነ ጠባብ ውጤት በማሸነፍ ጣፋጭ የሚባል 3 ነጥብ ማግኘት ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትድ ፈርስት ሃፍ እጅግ በጣም አስደናቂ የነበረ ፐርፎርማንስ ነበር ሲያሳየ የነበረው። የግብ ዕድሎችን በመፍጠሩ ረገድ በጣም አስደናቂ የሆነ ብልጫ እንደነበረው ተመልክተን ነበረ። ካለ ብሩኖ ፈርናንዴዝም በዚህ ልክ ማንቸስተር ዩናይትድ ፐርፎርም ያደርጋል ብለን ላልጠበቅን ሰዎች ሰርፕራይዝ የሚያደርግ ቡድን ነበረ። ሰከንድ ሃፍ ግን ኒውካስትል ወደ ጨዋታው ለመመለስ በሚያደርገው ጥረት ውስጥ የተሻለ ቡድን ሆኖ አግኝተነው ነበረ። ነገር ግን ምንም እንኳን የተሻለ ቡድን የነበረ ቢሆንም የነበረውን ብልጫ ወደ ጎልነት ለመቀየር በጣም ተቸግሮ 1-0 ለመሸነፍ ተገዷል ማለት ነው። በዚህ ጨዋታ ላይ ፓትሪክ ዶርጉ እንዲሁም ደግሞ ማቲያስ ኩኛ በጣም ሲያስደንቁ የነበሩ። ማቲያስ ኩኛ ሪሴንትሊ ለማንቸስተር ዩናይትድ ያለው ፐርፎርማንስ እጅግ በጣም አስደናቂ እንደሆነ እየተዘብኩ ይገኛለሁ። በኒውካስትል ዩናይትድ በኩል ደግሞ ሉዊስ ሳል በጣም ሲያስገርመኝ ነበር። ዛሬ ጥሩ ፐርፎርማንስ ነበረው ምንም እንኳን ቡድኑ ቢሸነፍም ማለት ነው። ለማንኛውም ማንቸስተር ዩናይትድ አሁን ላይ በፕሪሚየር ሊጉ 29 ነጥቦችን በመያዝ 5ኛ ደረጃ ላይ ተቀምጧል። ብሩኖ ፈርናንዴዝን ያልያዘው ማንቸስተር ዩናይትድ ድልም ማድረግ ችሏል ማለት ነው። ፈታኙን ዩናይትድ ምንም እንኳን ኮንሲስታንት ባይሆንም ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኑ ፕሮሰስ መረጃዎችን ማግኘት ይችላል። ዶርጉዬ እስካሁን ድረስ ለሰደብኩ ይቅርታ አድርግልኝ በህዝብ ፊት ለፊት። ምን አይነት ጎል ነው? ሲጀመር በአንበሳ የሚመራ የበግ መንጋ መፍራት አለብህ። ሊቻ ነበረ ዛሬ ካፕቴን
ተጋዳዩ እንዴ አሞሪ ምን አይነት ስራ ነው? እኔ ዛሬ ብንሸነፍ ራሱ እንደዚህ አይነት ስራ አይቼ እውነት አላዝ በአፍሪካ ዋንጫ ሄደው ብሩኖ የለም አማድ የለም ስንት ተጫዋች የለም እነ ማዝራው የሉ በስ አራት ኋላ አድርጎ አረ ተቻላለ አሞሪ ምንም ገገመና የለም ዛሬ ቀየረ እኮ ተራለፉ ሰራ አሞሪ ዳሎት ሄቨንን ማርቲኔዝን ሾውን ኋላ አድርጎ ሰራላቸው ይሄ ነው ማንቸስተር ግባለት ሰርፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነቀልቷል ተኙ ተጣጥማችሁ ተኙ ዶርጉ ባላንዶር ይኸውላችሁ ከተቻለ ለምቦይሙና ለአማድ የሆነ ነገር ይነገራቸው ከአፍሪካ ዋንጫ በቃ አትመለሱ እዛው ጥሩ ቤንች ላይ ቢሆኑት ቢመጡ ዶርጉ ይቀርትልናለህ ከኒሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ ሰው ይከላከላል ያጠቃል የግብ ዕድል ይፈጥራል ያገባል ጎል የዚዳን ጎል አይታችኋታል ቮሊዋ ያቺን ቮሊ አይታችኋታል ደገማት ዶርጉ ደገማት ማንቺዮ በጣም ነው የምንችለው ጋይስ በጣም ምድረ በያላ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም ምቦይሙ የለም አማድ የለም ብሩኖ ተጎርቷል የለም እንትና ዴሊክት የለም ምናምን ብለህ ቁጭ ብለህ እየጠበቅክ ነበር ሙድ ለመያዝ አረ ኒውካስል እናንተ እንደማይሆን ነው ያደርግናቸው እግዚአብሔርን እነ ምቦይሙ እና አማድ እነ ብሩኖ እንደውም እንዳትመጡ አንፈልግም የሆነ ቲም ነው ያዩት ኩሌ የሆነ ቡድን አላያችሁም ወይስ ከነጉድለቱ ቢሆንም የሆነ ቡድን ተመልክተናል ዶርጉ ፈርስት ሃፍ ከነጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው እኔ ተመችቶኛል ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበረ እና ግን በቃ ቡድን ተመልክቻለሁ በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው ከነጉድለቱም ቢሆን ተመችቶኛል ካሜሩንም ኮት ዲቫርም ይቅናችሁ በደንብ እስከ መጨረሻው ሂዱ አንፈልጋችሁ አንተ ጨባ አንተ ጭቃ ናውራ እስኪያወራ አውራፍን ክፈት እስቲ የብሩኖን ጉዳት ስትሳለቅ የነበርከው ሙሉ ሳምንት ሙሉ ምን ለተለጠ መስሎ ማለት ነው ና ውጣ ከተቀበርክበት ከጉድጓዱ ወጣውን አናግረኝ እስኪ የታለ አልተኛ ማቀሎ እስከ 7 ሲቋጥር ነበር አንተ ጭባ ወያላ ኒውካስል ይቀጠቅጣቸዋል ይገላቸዋል ማንም የለም ተጫዋች የላችሁ ምናምን አረ እባክህ ዶርጉን ከሌፍት ባክ አንተን ራይት ዊንገር አድርገን ማሸነፍ እንችላለን ማለት ነው ወንድ የሆነ ቲም ነው ያለን እግዚአብሔርን ወንድ አልሸነፍ ባይነት ማለት ነው ማቲያስ ኩኛ ትችላለህ ዶርጉ ዛሬ ምርጥ ነው ሲጀመር አንተ ወጣ ራይት ዊንገር ነው ፊት ነው መጫወት ያለብህ ሊቻ ስናፍቅ የነበረው ለዚህ ነው ኳላ በጣም ካልም አድርጋል ኳላውን በቃ ትችላለህ ሴላሚስ ወርልድ ክላስ ፐርፎርማንስ በቃ ሁላችሁም ትችላላችሁ እግዚአብሔርን ውጣውንና አትነኝና ጭባ